ነገር በውስጥ አንዳንድ ሰዎች ያው ቴክስት እያደረጉልኝ ምን ታደርጋለህ አንተን ብሎ ክርስቲያን የሚሉ ልጆች አሉና ፍቃድ ከሆነ አንዳንድ ነገር ልበላቸው ወይስ ችግር አለው? ይናደዳሉ። አሁን መሰለህ እነሱ ጋር ጦርነት ነው የሚፈልጉት ሁሌ መሰዳደብ ነው። እንደ ውይይት አድርገው በሰላም ሀሳብን አንሸራሽረ ምናምን ነገር የፈለከውን ነገር ጠይቀህ ምናምን መውጣት ለእነሱ ጋር እንደ ነውር ነው። ነውር ጌጡ ይባላሉ። አንተ ደግሞ በጸባይ ደረባባ ነህ። ቀበኛም ቃተኛም ሞገደኛም አይደለህም። ያ ነገር ያናዳቸዋል በጣም። የግድ ገብቼ ካልተሳደብኩ የግድ ገብቼ ሌላ መጥፎ ቃላትና አማርኛን ካልጣልኩ የሆነ የተናገርኩና ያወራሁ አይመስላቸውምና እንደነዚህ አይነት ሰዎች ከእንደዚህ አይነት የሆነ መጥፎ የሆኑ ባህሪያቸው ቢቆጠቡና ስነ ስርዓት ቢይዙ ወደ አቅላቸውና ወደ አእምሯቸው ቢመለሱ ጥሩ ነው ብዬ አስባለሁ። ያ ቅማላም ሰውዬ ይልሃል ይመጣል አይባልም እኮ በጣም ቅማል እንዴት ነው? አዎ ቅማል ቢኖርባቸው ኦንቶሎጂካል ነው ዲፈረንሱ፣ ሜታፊዚካል አይደለም ችግሩ። ነብይነታቸው የሚነካ ነገር የለም። በቃ ቅማል ስላለባቸው እንደዛ እኮ ጉስ አላቸው ያለ የጥልቁ መልአክ ነው ይልና ስሙ በዕብራይስጥ አብዶን በግሪክ አፖሊዮን ይባላል። አፖሊዮን የሚባለው ግሪክ ውስጥ አማልክት ያለው ነው። ከጁፒተር ጋር ይጣላው ማለት ነው። አታስታውስም? ሲሰወርባቸው ጁፒተር ሲሰወር አፖሊዮን አምላካቸው እኔ ነኝ ብሎ ሲላቸው ከዛ በኋላ አይ አንተ አምላካችን ልትሆን አትችልም ብሎ ጦርነት ተፈጠረ። ከዛ ተያይዘው ወረዱ እና ሐዲስ እነ እንጦሮጦስ ምናምን አብሮት ነው ያሉት። እንጦሮጦስ የሚባል የምትከተለው ይላል ይመጣል። አይሻ ረሱል ላ ሰለም በ9 ዓመቷ ለምን አገቧት ብለህ መጠየቅ ትችላለህ። ይሄ ሬፒስት ምናምን ያሽማግሌ ምናምን ነገር እንዲህ አይነት ነገር አፕሮች እያደረገ እንዲህ አይነት ነገር ምክንያቱም ተረጋግተው ማውራት እኛ ጋር አይችሉም። ተረጋግተው ካወሩ እንደሚሰልሙ ያውቃሉ። በጣም ብልግና ነው እውነት። ቃላት አንዳንዴ እኮ አመራረጥ እኮ አለ እኮ የመጣልህን ነገር እኮ ደግሞ ነገር አይ ጠፋው በጣም አለው። ደህና ነህ አንተ? ቤተሰብ፣ ልጆች፣ ትዳር? ክብርና ምስጋና ለዓለማቱ ጌታ ላላ ይሁን። ሰላም ነኝ እኔ፣ ሁሉ ነገር ሰላም ነው። ኡስታዝ ጀማል ሰላም ብያለሁ። ኦልቢዬ ሰላም ብያለሁ። ሁላችሁንም ከላይ ከታች ያላችሁትን ሰላም ብያለሁ አለ። ቀደም ባነሳው ሀሳብ ላይ እስኪ በደንብ ብትሄድበት ደስ ይለኛል። ይሄ ጂኒዎች ላይ ማለት ነው። ወንድም አለ ሴትም አለ አልከኝ። በዛ ላይ ይዋለዳሉ፣ ጾታ አላቸው። አዎ ይዋለዳሉም ነገር አልከኝና ሲዋለዱ ምን አይነት ልጅ ነው ምንድን ነው የሚወልዱት? ምን ማለት እንችላለን? ደግሞ ልጨርሰው ይድዬ ጀነትም ይገባሉ ጀሃነምም ይገባሉ ያልክ ይመስለኛል ባልሳሳት። ምንድነው ጀሃነም የሚያስገባቸው ምንድነው? ጀነትስ የሚያስገባቸው ምንድነው? ለነሱም ጀነትም ተዘጋጅቷል። አላህ መታዘዝ ጀሃነም ማመንና ማመጽ ማለት ሱረቱ ዛሪያት ምዕራፍ 51 ቁጥር 56 ላይ አላህ ሲናገር ሰውንና ጂኒዎችን የፈጠርኩት ሊያመልኩኝ እንጂ ሌላ አልፈጠርኳቸውም አለ። የተፈጠሩበት ዓላማና ኢላማ ጂኒዎችና ሰዎች አላህ እንዲያመልኩ ነው። ፍሪ ዊል አላቸው ራሱ ማለት ነው። ማመንም መክዳትም ይችላሉ። በቁርአን ላይ እንደዛ ነው የተቀመጠው። ማመንም መክዳትም ይናገራል። ሱረቱ ጂን ምዕራፍ 72 ቁጥር 14 ላይ ከኛ ውስጥ ሙስሊሞች አሉ፣ ከኛ ውስጥ ደግሞ ከሃዲዎች አሉ። የሰለሙ ሰዎች እነዚያ ቅንም መንገድ መረጡ ነው የሚለው። ከኛ መካከል ማለት ነው የሰለሙት እነዚያ ቅንም መንገድ መረጡ አለ። አላህን የሚያመልኩ አሉ፣ የሚያምፁ አሉ ራሱ ማለት ነው። እነዚህ ጂኒዎቹ እንደዛ ነው እንትን ያለው ማለት ነው። ለጂኒዎች ደግሞ ጀነት አላቸው ብሎ ይናገራል። ጀነትም ጀሃነምም እንዳላቸው ቁርአን ይናገራል። ለምሳሌ በሱረቱ ሁድ ምዕራፍ 11 ቁጥር 119 ላይ ጀሃነምን ከጂኒዎችም ከሰዎችም በሚያደርጉት ነገር እሞላለሁ ብሏል። ቅጣት እንደሚቀጣ ይናገራል። ሱረቱ ራህማን ምዕራፍ 55 ቁጥር 45 እና 46 ደግሞ ጀነት እንዳላቸው ይናገራል። ሰውም ጂኒዎችም ፍዳ ያገኛሉ። ልዩ ነው ወይስ የብቻቸው ነው ወይስ አብሮ? አይ ዶንት ኖ አላውቅም። ለብቻቸው ምናምን አላውቅም። ምንድነው የሚለው እዛ ጋር የሚናገረው? በጌታ ፊት መቆም ለፈራ 2 ገነቶች አሉ ነው የሚለው። የጂኒዎች አንድ ገነቶች አሉ ይላል። 2 ገነቶች አሉ። ለእነሱም አላቸው ጀነት፣ ለእኛም ጀነት አለ። ለእነሱም ጀሃነም አላቸው፣ ለእኛም እንትን አለ ማለት ነው። ራሱ ማለት ፍሪዊል አለን። ኤኒዌይ በእኛ ትምህርት ማለት ነው ፍሪዊል የሚባል ነገር አላቸው እነሱ። ከሰው ውጭ የሚዋለድ ማለት የማመንም ያለማመንም የሚዋለድ ማለት ነው። የሚዋለድ ማለት ነው። ከሰው ውጭ የምታውቀው አንተ የምታውቀው የሚዋለድ ምንድን ነው? የሚዋለድ የሚበላ የሚጠጣ የሚተኛ ማን ነው? ከሰው ውጭ የምታውቀው? ከሰው ውጭ እንስሳ
እንስሳ ለምሳሌ ልክ እንደዛ ማለት ነው። እንስሳቶች መልካም ነገር መጥፎ ነገር ነው የሚያደርጉት፣ ማይነስ ውስጥ ነው ያሉት። መጥፎ ነገር በማድረጋቸው ቅጣት አላቸው የላቸውም። መላእክት ደግሞ መልካም ነገር ነው የሚያደርጉት፣ ግን መልካም ነገር በማድረጋቸው ሪዋርድ አላቸው፣ ሽልማት አላቸው። ሽልማት አላውቅም። ጀነት ምናምን ይህን አታድርጉ፣ ይህን ነገር አድርጉ፣ ይህን ነገር ብታደርጉ ጀሃነም ትገባላችሁ ምናምን የሚል ነገር ለመላእክት የላቸውም። መላእክት ዊል አላቸው፣ ፈቃድ አላቸው። ምንድነው ኢንቴሌክቹዋል ዊል ነው ያላቸው መላእክት። እንስሳት ደግሞ ያላቸው ደግሞ ፐርሰፕሽናል ዊል ነው ያላቸው። ሰው ግን ያለው ካታጎሪካል ዊል አለው፣ ሁለት ነገር የሚያማርጠው ሰውና ጂኒ ማለት ነው። ስለዚህ ጂኒዎች ምን አላቸው? መጨረሻ አላህ የቂያማ ቀን ይጠይቃቸዋል። ምን ብሎ ይጠይቃቸዋል? በሱረቱ አንዓም ምዕራፍ 6 ቁጥር 130 ላይ የፍርድ ቀን ላይ ማለት ነው ይላቸዋል። የጂኒዎችና የሰዎች ጭፍሮች ወይ አንቀጾቼን በእናንተ ላይ የሚተርኩ የዚህን ቀናት ቅጣት ማግኘት የሚያስጠነቅቋችሁ ከእናንተ የሆኑ መልእክተኞች አልመጡላችሁ? ምን ይላቸዋል? አረ መተውልናል ብለው ይላሉ። እንግዲያውስ ሁጃ ቆሞባቸዋል ይላቸዋል። ፍርድ ቆሞባቸዋል ይላቸዋል። መልእክተኛ አላቸው በራሳቸው ዓለም ውስጥ ማን ነው ያለ? ቀደም ልጁ እየጠየቀ ነበረ። መልእክተኛው የራሳቸው መልእክተኛ እንዳላቸው ነግሩናል አላህ። ነገር ግን መልእክተኞች እነማን ናቸው አናቅም፣ አልተገለጸም በቁርአን ውስጥ ማለት ነው። ግን መልእክተኛ አላቸው። ጭፍሮችም ቅድም ጭፍሮች እያልክ ነበር ቅድም። የጂኒዎች ጭፍሮች አሉ። የሰዎችና የጂኒዎች ጭፍሮች ይላል። አጠቃላይ የፍርድ ቀን ከእናንተ የሆኑ መልእክተኞች አንቀጾቼን የሚያነቡ ጭፍራ ማለት ያው ህዝብ ማለት ነው። ህዝብ እንደምትለው ማለት ነው። የእነሱም የራሳቸው ህዝብ አላቸው፣ የኛም አለ ራሱ ማለት ነው። መልእክተኛ አላቸው። እንትን ነው ችግሩ። ምን መሰለህ? ሌቭላችን ነው። አሁን እንስሳ የእኛን ሌቭል አይረዱም። ራሱ የእኛን ሌቭል አንደርስታንዲንግ የመጀመሪያ ያለው ማን ነው አይደል? ሚነራል ነው። ሚነራል ውስጥ መዋሃድ አለ። ከሚነራል የሚያድገው ማን ነው ደግሞ? ፕላንት ነው። ፕላንት ደግሞ መዋሃድ ብቻ ሳይሆን ማደግ የሚባል ባህሪ አለው። ገብቷል? ከፕላንት ደግሞ አኒማል ይበልጣል። በምን ይበልጠናል? በእንትን ማለት ነው። ምንድን እንስሳት በእንትን ማለት ፊዚካል ፐርሰፕሽን አላቸው። 5 ስሜት ህዋሳት አላቸው እንስሳት። አሁን ደግሞ ሁሉንም የያዘ ሚነራሉንም የያዘ እንደ ፕላንቱም የሚያድግ እንደ እንስሳት 5 ስሜት ህዋሳት ያለው ደግሞ በአንድ ስቴፕ የሚበልጥ ደግሞ ማን ነው? ሰው ነው። ሰው ምን አለው? ኢነር ፐርሰፕሽን አለው ራሱ። ሜታኮግኒሽን የሚባል ነገር አለው። ኢማጂኔሽን፣ ሜዲቴሽን፣ ቶት ኮምፓሬሽን፣ ሚሞሪ የሚባል ነገር አለው። ሰው ከእንስሳ የሚለይበት ማለት አቅል የሚባል ነገር አለ። አይምሮ ማይንድ። ወደ ጂኒዎች ጋር ስትሄድ ደግሞ ጂኒዎች ደግሞ ኢንቪዚብል ናቸው። ከኛ ኢንቪዚብል ናቸው። እኛ ማየት አንችልም። ከኛ ግን የራሳቸው የሆነ አካል አላቸው። የራሳቸው የሆነ ትዳር አላቸው። የራሳቸው የሆነ መልእክተኛ አላቸው። የራሳቸውን ይበላሉ፣ ይጠጣሉ፣ ያገባሉ፣ ይጋባሉ። ወንድም ሴትም አለ። ይሞታሉ፣ ይወለዳሉ፣ ይቀበራሉ። ይቅርታ ግን ኦስታዝዬ ይቀበራሉ? አላውቅም። እንደሚሞቱ ነው የማውቀው። ቀብር እንዳላቸው ሊቀበሩም ይችላሉ፣ ግን አልተገለጸልንም በቁርአን። ኦስታዝዬ ግን አሁን ለምሳሌ እነሱ ሰው ማየት ይችላሉ ወይስ ሰው እነሱ ማየት አይችልም? ያያሉ። ሌቭላቸው እነሱ ለዛ ነው ያያሉ። ኦኬ፣ ሰዎችን ያያሉ። ሰዎች ግን እነሱን አያዋቸውም የተሰወሩ ስለሆኑ። የተሰወሩ ሌቭላችን እንትን ያለ ነው። ለዛ ነው ስማቸውም እኮ ምንድን ነው? ጂን ነው ስማቸው። ጂን ማለት ጀነ ከሚለው ቃል ነው የመጣው፣ ተሰወረ ነው። ኢቨን ጀና የሚባለው ታውቃለህ? ጀናት የሚባለው ገነት ማለት ጀና ነው። ጀና ማለት ራሱ ስውር ነው። ለእኛ አይናችን ነው። አይን ያላየው፣ ጆሮ ያልሰማው፣ ልብ ያላሰበው ነው የሚለው አላህ በሐዲሰል ቁርሲ ላይ ማለት ነው ሲናገር። ስለዚህ ጀን ነው ራሱ ማለት ነው። እና አንድ ነገር ከዋክብቶቹ ሲደበቁ ራሱ ጀነ ተብለዋል። ራሱ ማዕፀን ራሱ ጀነ ተብለዋል። ራሱ ምን ማለት ነው? ስውር ማለት ነው። ራሱ ስውር ናቸው። ከኛ እንትናችን የተሰወሩ ናቸው። አመሰግናለሁ ኡስታዝዬ። ግን እኔ ጋር እኮ የጂኒዎች እንትን የለም እኮ ያለው ዝርዝር ያለው የሰለምቴዎች ዝርዝር ነው ያለው እኔ ጋር። የሰለምቴዎች ነው ዝርዝር ያለው እኔ ጋር። የጂኒዎች ዝርዝር የለም። እና ለማወቅ ታክል ብዬ ነው እኮ ይሰልማሉ፣ ያምናሉ፣ የሚክዳሉም ነገር ስላልከን። ስለ ሸያጢን ልንገርህ። ሸያጢን ደግሞ ሌላ ናቸው። ስለ ሸያጢን ልንገርህ በአማርኛ ሸይጣን ሸይጣን ነው። ሸይጣን የሚለው ቃል ፈጠነ ከሚል ቃል ነው የመጣው። ራቀ ወይም ተገለለ ከሚል ግስ ነው የመጣው። የተገለለ የራቀ ማለት ነው። ከአላህ ረህመት የራቀ ማንኛውም ፍጥረት ሸይጣን ይባላል ማለት። ሸይጣን የተፈጠረ ፍጡር አይደለም። ሸይጣን አላህ መጀመሪያ አሁን ለምሳሌ ሰው አድርጎ ነው የሚፈጥረው አይደል? ሲወለድ አንድ ሰው ሆኖ ይፈጠራል። ከዛ በኋላ መስረቅ ሲጀምር ምን ይባላል?
ሌባ ምን ይባላል አይደል? ሲጀምር ሌባ ሌባ ይባላል። መስረቅ ሲጀምር ሌባ ይባላል አይደል? ሲዋሽ ደግሞ ውሸታም ይባላል። ዝሙት ሲሰራ ደግሞ ዝሙተኛ ትለዋለህ። አብሮት ግን አብሮት የነበረ ነው ከመጀመሪያ ተፈጥሮ ውስጥ አለ ራሱ ያመጣው አይደለም ማለት ነው። የግብር ስም ነው። የባህሪ ስም ሳይሆን የግብር ስም ነው። ግብሩ ነው። በዛ ግብር ሲሳተፍ ሌባ ይባላል። መስረቅ ሲጀምር ማለት ነው። ልክ ሸይጣን የሚለውም የባህሪ ስም ሳይሆን የግብር ስም ነው። በኢስላም ሸጠነ ከሚለው ቃል ነው የመጣው። ራቀ ማለት ነው። ካለ አራመ ሸይጣን የምን ያለ የሰውም የጅኒም አለ። የሰውም የጅኒዎችም አሉ። የሰውም አለ። አዎ የሰውም አለ። የቁርአን ማስረጃ ልስጥህ። በሱረቱ አንዓም ምዕራፍ 6 ቁጥር 112 ላይ እንዲሁ አለ፣ ለነቢያት ሁሉ ከሰውና ከጅኒ የሆኑ ሸይጣናትን ጠላት አደረግን ይላል። ሸይጣናትን ይላል። በሱረቱ ናስ ምዕራፍ 114 ቁጥር 6 ላይም እንደዛ ነው። ከጅኒና ከሰዎች ሸይጣናት በአላህ እጠበቃለሁ በል ይላል። ስለዚህ ሰው ራሱ ከአላህ ራህመት ከራቀ ሸይጣን ሊባል ይችላል። ሸይጣን ተብሎ ቢነገር ችግር የለውም ማለት ነው። አንተ አሁን ሸይጣን ቢባል ችግር የለውም ማለት እንደ ስድብ ሊያየው ይችላል። ኦኬ ግን ካፊር አንል ማለት እንደኛ አሁን ለምሳሌ አሁን አንድ ሰው አንተ ካፊር ምናምን እንላለን አይባልም። ግን መጽሐፉ ይላል ሞራል የሚጎዳ ነገር ለሰው አእምሮ ለመጠንቀቅ ሲባል ይመስለኛል። መራቁን በምንድን ነው የምናውቀው? ራሱ አንዳንድ ጊዜ እኮ ከባድ ነው። መራቅና መቅረብ የሚባለው ነገር ከቀልብ ጋር የተያያዘ ነገር ነው። ስለዚህ ሰውን ሼጣን ከማለት ከምትል ብትቆጠብ ጥሩ ነው ይመስለኛል። ምክንያቱም ሼጣን ማለት ካላህ ራህመት የራቀ ማለት ነው ትርጉሙ። ትክክል። በባይብልም የሰው ሼጣኖች እንዳሉ ታውቃለህ? በባይብል የሰው ሼጣኖች አሉ። እስቲ እንዳደነግጥ ያው የሰው ሴጣን የግብር ስም ነው። ራሱ የሰው ሴጣን ይባላል። ችግር የለውም። ስለምችል ጥቅሱን ብትነግረኝ ደስ ይለኛል። ለትምህርት እስከሆነ ድረስ አንደኛ ነገሥት ምዕራፍ 11 ቁጥር 14 ላይ አለ። እግዚአብሔር ከኤዶሚያስ ነገሥታት ዘር የኤዶሚያስን ሰው ሃዳድን ሰይጣን አድርጎ በሰለሞን ላይ ያስነሳው ይላል። ምን አድርጎ? ሰይጣን አስነሳው። አማርኛው ጠላት ነው የሚለው፣ ዕብራይስጡ ሳታን ነው የሚለው። ሳታን ማለት ሰይጣን ማለት ነው በዕብራይስጥ። ኦኬ። አንደኛ ነገሥት ምዕራፍ 11 ቁጥር 23 ላይም እግዚአብሔር ከጌታ ከንጉሱ ከአድባር የኮበለለውን የኤልዳናን ልጅ ሬዞንን ሰይጣን አድርጎ አስነሳበት ይላል። ቃል በቃል ሰይጣን አድርጎ አስነሳው። አማርኛው ጠላት ብለው አስቀመጡት። ብልጦች ናቸው። ኦኬ። ዕብራይስጡ ሰይጣን ይላል። ኦኬ። አማርኛው ጠላት ነው የሚለው። አውቀው ነው ጠላት ብለው ያደረጉት እንጂ ሳታን ነው የሚለው። ሰይጣን ትርጉሙ ላይ ምን ይላል? ትርጉሙ ላይስ ችግር የለውም። እሱ የተለያየ ነው። አታላይ፣ አጭበርባሪ ምናምን የተለያየ ነገር ጠላትም ሊሆን ይችላል። ልክ ነህ። ራሱ ማለት ነው አሉ ማለት ነው። ወደ አዲስ ኪዳንም ስትመጣ ማቴዎስ 16:23 ላይ ጴጥሮስን አንተ ሰይጣን ይለዋል ኢየሱስ። እሱን ነው ግን ያለው። ግን ኡስታዝዬ ታዲያ አይደል እንዴ? ምን ማረጋገጫ ይኖረናል? ዮሐንስ ወንጌል 6:7 ላይ እናንተ የመረጥኳችሁ 12 ደቀ መዛሙርት ያላችሁ ከእናንተ ውስጥ አንዱ ዲያብሎስ ነው የሚለው ማንን ነው? ከእናንተ አንዱ ዲያብሎስ ነው። ስለዚህ ሰይጣን ነው የኢየሱስ ሐዋርያ የነበረው አዳምና ሔዋንን ያሳሳተው ይሁዳ ነው አይደል? እንደዛ ያለው። ስለዚህ እንደዛ ማለት ነው። በግብርን ያመለክታል። አየህ ስራውን። ስለዚህ በግብር ይመጣል ስራው ማለት ነው። ሲምፕሊ ማለት ነው። አመሰግናለሁ። ስለምና ሰፊ ነው። አየሁ አይደል? በጣም ደስ ይላል። የሚገርም ነገር በውስጥ አንዳንድ ሰዎች ያው ቴክስት እያደረጉልኝ ምን ታደርጋለህ አንተን ብሎ ክርስቲያን የሚሉ ልጆች አሉና ፍቃድ ከሆነ አንዳንድ ነገር ልበላቸው ወይስ ችግር አለው? ይናደዳሉ። መሰለህ እነሱ ጋር ጦርነት ነው የሚፈልጉት። ሁሌ መሰዳደብ ነው። እንደ ውይይት አድርገው በሰላም ሀሳብን አንሸራሽረ ምናምን ነገር የፈለከውን ነገር ጠይቀ ምናምን መውጣት ለእነሱ ጋር እንደ ነውር ነው። ነውር ጌጡ ይባላሉ። ሰው ጠይፎ በዛ ላይ በጣም ነውር በጌጡ ነውር ጌጡ የሚባል የለም። ነውር ጌጡ የሚባል እንደዛ ናቸው። የግድ ካልተሳደ ሪሲሊንግ ነው የሚያደርጉት እነሱ። ይሄ የሃይማኖት አካባቢ ላይ ያለው ነገር አሁን የተለመደው ትሬንዱ ምንድን ነው? አንድ ሰው በቃ ሀሳቡን መቀየር ምናምን ነገር አይችልም ብሎ ነው የሚያስቡት። ተቃራኒ ከሆነ እንደ ጠላት ነው የምትታየው። ሪሲሊንግ ነው፣ መደባደብ ነው፣ ድብድብ ነው የሚያስቡት።
አንተ በጣም ደግሞ በጸባይ ደርባባ ነህ። ቀበኛም በጣም ቃተኛም ሞገደኛም አይደለህም። እውነት ነው። ያ ነገር ያው ያናዳቸዋል። በጣም የግድ ገብቼ ካልተሳደብኩ የግድ ገብቼ ሌላ መጥፎ ቃላትና አማርኛን ካልጣልኩ የሆነ የተናገርኩና ያወራሁ አይመስላቸውም እና እንደነዚህ አይነት ሰዎች ከእንደዚህ አይነት የሆነ መጥፎ የሆኑ ባህሪያቸው ቢቆጠቡና ስነስርዓት ቢይዙ ወደ አቅላቸውና ወደ አእምሯቸው ቢመለሱ ጥሩ ነው ብዬ አስባለሁ። ዝም ብሎ በውስጥ ከመራወጥ ከመሯሯጥ ዝም ብሎ ከመንቀዝቀዥ ራሳቸውን ቆም ብለው ቢመለከቱ ጥሩ ነው። እዚህ አንደኛ ጨዋ በሆነ ደንብ ነው እያወራን ያለ ነው። ምንም ሳንዘላለፍ ምንም ሳንበሻሸቅ ነው። ደስ በሚል አማርኛ ደስ በሚል ቃላት የሆነ ይዘቱን በጠበቀ ሁሉን ነገር በጠበቀ መንገድ እያወራን እያለን ግን አንዳንድ ተንኳሾች ገብታችሁ በውስጥም በውጪም እምትሯሯጡ ቅዱሳን ልበላችሁ ምን ልበላችሁ አላቅም። አደብ ብትገዙ ጥሩ ነው። ከኡስታዝ ጋር ያው በሰላም እያወራን ነው። እንግዲህ ሰው እንደተሰጠው ነው የተሰጠውን ነው እንግዲህ ካፉ የሚያወጣው። ያው በአፍ ተንኮል፣ ክፋት፣ ሸር ካለ ያን ነገር ነው የምታወጣው። ደግሞ መልካም ቅን ነገር ጥሩ ነገር ደግሞ ካለ ያንኑ መልካም ነገር ነው የምታወጣው። የተሰጠህን ነገር ነው የምታወጣው እና እረፉ ለማለት ፈልጌ ነው። ጠብ፣ የሆነ ግጭት፣ የሆነ ደባሪ ነገር ባትዘሩ ጥሩ ነው። ገና ከዚህ ስወጣ ውስጥ ቴክስት ይጠብቀኛል ይደንቀኛል። የምር ይደንቀኛል። በጣም ብልግና ነው የእውነት። እኔ ደግሞ እንትን ለምን እንትን አላችሁ እኮ ነው ማለት ለእኛንም አሁን እንደዛ ነው የሚያስቡት ማለት እኛ አሁን ማሂ ትመጣለች አይታት ከሆነ ያው ሰልም ደስ ነው የሚለኝ ሂዳ ብታገኝ አንተም ሰልም ደስ ነው የሚለኝ፣ ግን ካልሰለምክ ቤቴ መምጣት አችልም የሚል ነገር የለኝም። እና ለምን ተቀበሏቸው ምናምን አለስልሰው ነው የሚቀበሏቸው ምናምን ነገር ይላሉ። ለምንድን ነው የሚደበድብ ማለት ድብድብ ለምንድን ነው ማለት በሰላም መኖር እያለ ሀሳብ ላይ ነው እያወራን ያለ ነው። ያ ነገር ያናዳቸዋል። ለዛ ነው አብሽር እንግዲህ አላህ ሂዳ ይስጥህ። በጣም አሚን። ይህ እኮ ምንም እኮ ችግር እኮ የለውም። አብዛኛውን ቤት እኮ ገባለሁ። አየህ አንዳንድ ጊዜ እኮ ገብተህ እኮ የማትቀመጥበት ቤት አለ፣ የማትቆይበት ቤት አለ፣ የማሰንበትበት ቤት አለ። ልክ ገብተህ በቃ ፈንጠር ብለህ ብትወጣበት አንዳንድ ቤት አለ። እዚህ ጋር ደግሞ ስትመጣ ግን አያሃለሁ በቃ ቀስ ብለህ ነው እንደውም በሌ ብላቸው መተህ ነው በቃ የምታወራቸው። የባሰ እውቀቴን እወቁልኝ አትልም። ገብቶሃል አይደለ? ማንነቴን እወቁልኝ አትልም። ዝቅ ብለህ ስላወራሃቸው ወይም እንደ ሌሎቹ በጣም በቃ የሆነ አብጠልጥለህ ስላላወራቸው ይመስለኛል ያው የሚቆጡ የሚናደዱ የሚበሳጩ ደም ግፊታቸው የሚነሳባቸው ሰዎች አለ እና ሽፈራው የሚባል መድኃኒት አለ። እሱን ይሰዱበት ወይም አንተ ስጣቸው። ሽፈራው ታውቀዋለህ? እሱ መድኃኒት ይሰዱበት። አትናደዱ፣ አትበሳጩ። እና ኡስታዝዬ አመሰግናለሁ በጣም እኔ ከልቤ በጣም ነው የምወድህ። በጣም ነው የምር። ስለ ቤልዜቡል ልንገርህና እንጨርሳለን ኢንሻአላህ። ቤልዜቡልን ታውቀዋለህ? ቤልዜቡል የሚባለው የዝንቦች አለቃ ነው መሰለኝ አይደል የሚባለው? እንትኖች ሲያመልኩት የነበረ እኮ ነው ራሱ የባይብል ላይ የሚያስቀምጠው ማቴዎስ 12:24 ላይ ታገኘዋለህ። ራሱ ቤልዜቡል የሚባለው የዝንቦች አለቃ የሚባል እንትን ነው ራሱ ጣዖት ነው እንጂ ጋኔል አይደለም። ራሱ በሁለተኛ ነገሥት ምዕራፍ 1 ቁጥር 3 ላይ ታገኘዋለህ። የአቃሮን አምላክ ቤልዜቡል የሚባል አለ። በዓል ማለት ጌታ ማለት ነው። ዘቡብ ማለት ደግሞ ዝንብ ማለት ነው። የዝንብ ጌታ ማለት ነው በዓል ዘቡብ ማለት ጣዖቱን ነው በኋላ ላይ የወሰዱት ማለት ነው። ጣዖቱን ነው ወደዚህ የወሰዱት ማለት ነው። እና እንትና ደግሞ የሚባል አለ ምናልባት ሰምተህ ከሆነ አላውቅም። የቤልሆር የሚባል አለ። ቤልሆር ማለት ምናምንቴ ማለት ነው። ለሰውም ይውላል ጥቅሱ። ቤልሆር ምን ላይ ነው የተጠቀሰው? ከቤልሆር ጋር ምን ህብረት አለው? ቆሮንቶስ ላይ ሁለተኛ ቆሮንቶስ 6:15 ላይ 6:15 ላይ ቤልሆር የሚለው የተቀመጠው በዕብራይስጥ ቤሊያል ከሚል ነው የመጣው። በግሪክ ቤሊያል የሚባለው ማለት ቤሊያል የሚለው ምናምንቴ ማለት ነው ትርጉሙስ። መጽሐፈ ምሳሌ ምዕራፍ 6 ቁጥር 12 ላይ ታገኘዋለህ ቃሉን። ምናምንቴ ሰው የበደለኛ ልጅ በጠማማ ላይ አፍ ይሄዳል ይላል። ምናምንቴ ለሚለው የገባው ቃል ቤሊያል ነው፣ ተመሳሳይ ነው። አንደኛ ሳሙኤል ምዕራፍ 2 ቁጥር 12 ላይም እንደዛ ነው። የኤሊ ልጆች ምናምንቴዎች ነበሩ፣ ያህዌን አያውቁትም ነበር ይላል። ምናምንቴዎች ለሚለው የገባው ቃል ተመሳሳይ ነው። ቤልሆር የሚለው ቃል ነው የገባው። ስለዚህ ቤልሆር ማለት ምናምንቴ ማለት ነው እንጂ ሴጣን ማለት አይደለም። ብዙ ሰዎች አሁን እንደዛ አድርገው ነው የሚያስቡት። ቤልሆር የተባለው ሴጣን ነው ይላሉ። አይደለም። ክርስቶስ ከቤልሆር ጋር ምን መስማማት አለው ማለት ከምናምንቴ ጋር
ምን መስማማት አለው እያለው ነው ያለው። በሚገርም ሁኔታ እኔ ራሱ በዛ ነበር እኔ በቃ ልክ አሁን አንተ እንዳልከው ከሰይጣን የሆነ ነገር ጋር ከእርኩስ መንፈስ ጋር እንደዛ አድርጌ ነበር። ግሪክ ሚቶሎጂ ነው አብዛኛውን እኮ የባይብል አዲስ ኪዳን ላይ ያሉ ነገሮች በአጠቃላይ ግሪክ ሚቶሎጂ ናቸው። ራዕየ ዮሐንስ ታስታውሳለህ አይደለ? ራዕየ ዮሐንስ 9 ላይ የጥልቁ መልአክ የሚባለው በዕብራይስጥ አብዶን ምናምን የሚባለው የጥልቁ መልአክ የተባለው ታስታውሳለህ? ቁጥር 11 ላይ በእነርሱ ላይ አንበጦቹ በላያቸው ላይ ንጉሥ አላቸው አለ። የጥልቁ መልአክ ነው ይልና ስሙ በዕብራይስጥ አብዶን በግሪክ አፖሊዮን ይባላል። አፖሊዮን የሚባለው ግሪክ ውስጥ አማልክት ያለው ነው። ከጁፒተር ጋር የተጣላው ማለት ነው። አታስታውስም? ሲሰወርባቸው ጁፒተር ሲሰወር አፖሊዮን አምላካቸው እኔ ነኝ ብሎ ሲላቸው ከዛ በኋላ አይ አንተ አምላካችን ልትሆን አትችልም ብሎ ጦርነት ተፈጠረ። ከዛ ተያይዘው ወረዱ እና ሀዴስ እነ እንጦሮጦስ ምናምን አብሮት ነው ያሉት። እንጦሮጦስ የሚባለውም አንደኛው አምላክ ነው። እንጦሮጦስ የሚባለው ሀዴስ የሚባል አለ። ሀዴስ ማለት ያው መቃብር ነው። ትርጉሙ ላይ ይወት መሰለኝ እንጦሮጦስ ምናምን ላከን ምናምን ነገር ነው ያነበብኩት። እንጦሮጦስ ማለት ያው ጴጥሮስ ላይ አለ። ወደ እንጦሮጦስ ላካቸው ይላል። የተጋቡትን መላእክቶች በእንጦሮጦስ ውስጥ ነው ያሉት። አሁን ወንጌል ላይም አለ መሰለኝ። ወደ ጥልቁ እሱ ወደ ጥልቁ ነው የሚለው። ወደ ጥልቁ እኮ ትርጉሙ ላይ ወደ እንጦሮጦስ ይላል። አይ እንጦሮጦስ ግሪኩም ላይም የለም ምንም ላይም የለም። እንጦሮጦስ የሚለው የምታገኘው ጴጥሮስ ላይ ነው የምታገኘው። ኦኬ ሁለተኛ ጴጥሮስ ምዕራፍ 4 ምናምን አካባቢ ላይ በቃ ላይ አላስታውሰውም። አመሰግናለሁ። ይሄ እኮ ስክሪፕት እኮ ይዤ እኮ መማሩ ትምህርት ነው እኮ እየጻፍኩ እና ደስ ይለኛል። አንዳንድ ጊዜ ሰምተው ማያውቁት ስለሚሰሙ እኮ ነው የሚያናዳቸው። ከሙስሊም አንደበት እንዴት ባይብልን ሰው ይማራል ይላሉ። ባይብል እንዴት ይማራል? ምንም እኮ ችግር የለውም እኮ የሚጠቅመኝንና ለእኔን የሚያነጸኝን የእውቀቴን ደረጃ ከፍ የሚያደርግልኝን ነገር ቁጭ ብዬ ብማር ምንም ይሄ እኮ ክፋት የለውም። እንዴት የሚባል ነገር የለም። በቀና ልብ ከታየ ዋናው ግን ወዲዬ ቀና ልብ ይጠይቃል። ዝም ብሎ ይሄን ባንድ የሚመጣ ነገር አይደለም። እውነት ነው። በጣም ነው የማመሰግነው። እሺ ኑርልኝ፣ ክበር የለውም። ጊዜ ሰጥተህ ስላዳመጥከን እናመሰግናለን። ቴንክ ዩ። እሺ ኡስታዝዬ። እሺ በቃ እንለያይ መሰለኝ። እዚህ ጋር ዙዙን አስገቧት። አንዳንድ እየጻፈች ነው የነበረችው። ጨለማ ላይ ያጨለመው ረያን ይባላል እና ብለው አልወርድም አለኝ። እንዴት እንደሆነ አላውቅም። እምቢ አለ። ስታክ አረገ። አንዳንዴ እንደዚህ አይነት ነገር ይመጣል። እምቢ አለ። ቀንም ሲያስቸግረኝ ነበረ። ያስቃል። አብርሽን ነው በገንዘብ ተገዝቶ የሚሉት። እንደፈረደበት እኮ እኔ ለስንቱ ከፍዬ እችላለሁ። ምን አለ ሀብታም ብሆንና የቱ ጋር ነው? ባቢሎንን ገዝቶት ነው ይላሉ። ኦፓልን ገዝቶ ነው ይላሉ። እኔ እኮ ግራ ገባኝ እኮ ገንዘብ እየከፈለን የሚያሰልሙ ይላሉ። እንደ ባለ ሀብት አደረጉኝ እኮ እኔ እኮ የትኛው ካምፓኒ ሲኖረኝ ነው እንደዚህ የምከፍለው? የትኛው ካምፓኒ ነው የኔ? ሰርቶ አዳሪ ነኝ፣ ለፍቶ አዳሪ ነኝ፣ ልጆች አሳዳጊ ነኝ። እኔ ከእጅ ወደ አፍ ያለው ሰው ነኝ። ሀብታም ነው የምታደርጉኝ። እንደው ፈርዶብኝ ራስ አውርተን የማናውቀውን አንድ ቀንም በውስጥ ተጻጽፈን የማናውቀውን ከማንም ጋር አልገናኝም እኮ ኢቭን ከሙስሊሞች ጋር አልገናኝም እኮ። የሚገርምህ አሁን ቲክቶክ ራሱ በኢንቦክስ ሰው ማድረግ አይችልም። እኔ ጋር ዝግ ነው እና ከማንም ጋር አልገናኝም እኔ እና በቃ ፈርዶብኝ። አንድ ሰው ከሰለመ ገንዘብ ከፍሎ ነው ይላሉ። ምን ይላሉ? ይሄ ሁላ ገንዘብ ከየት ነው የሚመጣው? አይ ትንሽ ቆሽ ታሮ ነው ኡስታዝዬ። እሺ የቆሽት ሰፈር ትንሽ ነደድ ብላ ነው። ያው ቀስ እያለን ማራገብ ነው። ታደስ እንደዛ ነው ከሚያደርጋቸው። ይገርማል። እንደዛ ነው እኛ ጋር ሲመጡ እንደዛ ነው ወዮ ይላሉ። እንደዚህ አይነት ነገር ቱ ዘ ፖይንት አፍጥጦና አፋጦ አገጦና ተንጋጦ ሲመጣባቸው ቆሌ ተገፎና ቆሽ ሳሮ ሰማይ ተንዶ ሊጫነን ነው
ምድር ተከፍቶ ሊውጠን ነው ይላሉ እኛ ጋር ሲመጡ። የምሬን ነው እኮ የምልህ። የምር ቆይ ምን ቢያዩብህ ነው እውነት? በቃ አንዳንድ ጊዜ እኮ ፈልጋለሁ እኮ ምን አለ በቃ አንዳንድ ነገር ማለት ነው እውነት። አንድ ነገር ደግሞ እኔ ሁሌ ስታወራ በቃ ጨዋ በሆነ ደንብ ነው ስታወራ። የምር እኔ ቃላቶችን ይገዙኛል። ገብቶሃል አይደለ? ፊት ለፊት እኔ አሁን የሚመቸኝ ሰው ካለ በጣም እንደሚመቸኝ እነግረዋለሁ። የማይመቸኝ ካለ ደግሞ አንተ አትመቸኝም ብዬ ሳላስመስል እውነቱን እነግረዋለሁ። ግን አብዛኛውን ሰው ግን እንዴት እንደዚህ እንደው በውርጅብኝ እንደሚነሳብህ ያው ስለምበልጣቸው ነው። አትፍረድባቸው። እነሱ ጋር የሌለው ነገር አንተ ጋር ስላለ በእነሱ ጫማና በእነሱ መስመር ስለማትሄድ ከፍ ብለህ የበረርክ ስለሆነ ለምን እንደዛ ሆነ ነው ይመስለኛል። ስለዚህ ያው ምንም ማድረግ አትችልም። ወደ ሰውን በግዳቸው ያው እያለቀሱም ቢሆን አንተ ትቀጥላለህ። አዎ አየህ፣ ባጢል የተባለ ነገር በሀቅ ፊት እሳት የነካው ሰም ነው። ፀሐይ ያየው ቅቤ ነው። ነፋስ የጎበኘው አቧራ ነው። ለዛ ነው ምክንያቱ ይሄ ነው። ያ በጣም ምን አግኝተውብህ ነው? በእውነት ግራ ግብት ይለኛል። ያው ሀቅ ነው። ሀቅ ይጠላል እኮ ሁሉ ጊዜ ሀቅ የያዘ ሰው ይጠላል ራሱ። እኔ ምንም ሀቅ የለኝም። ሀቄ እስልምና ነው። እስልምና ነው ራሱ ማለት ነው። ምክንያቱም እንደዛ ነው። ባጢል በሀቅ ፊት እሳት የነካው ሰም ነው ብለናል። ፀሐይ ያየው ቅቤ ነፋስ የጎበኘው አቧራ ነው። መቋቋም አይችልም። ለዛ ነው እንጂ ለዛ ነው አንዳንዴ እኮ እስኪ ለምንድን ነው ያልሰለማችሁት በቅንነት እስኪ ማወቅ እንፈልጋለን ብለህ ስታስገባቸው ከዛ የአንተ መሐመድ ምናምን እያለ ስድብ ይጀምራል። እኛ እኮ ጥያቄ ጠይቁ አይደለም ራሱ በስነስርዓት ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ዘይነብ ከጭንቅላታቸው ላይ ቅማል ትቀምል ነበር ይላል የእንግሊዝኛው ሐዲስ ላይ። የእንግሊዝኛው ሐዲስ ላይ ማለት ይላል እንደዛ። እንግሊዝኛው ላይ አረብኛው ላይ ፀጉርን ታበጥር ነበር ነው የሚለው። ቅማል የሚል ነገር የለውም። ቅማል በአረብኛ ቀምል ነው። በአረብኛ ራሱ ቅማል የሚል ነገር የለውም። እንግሊዝኛው እንደዛ ይላል። እና ይመጣና ጠይቁ ስትባላቸው ያ ቅማላም ሰውዬ ይልሃል። ይመጣና አይባልም እኮ በጣም ቅማል እንዴት ነው? ቅማል ቢኖርባቸውም ኦንቶሎጂካል ነው ዲፈረንሱ፣ ሜታፊዚካል አይደለም ችግሩ። ነብይነታቸው የሚነካ ነገር የለም። በቃ ቅማል ስላለባቸው እንደዛ ከሆነ እኮ መግልም አንድ ሰው ሊኖርበት ይችላል። ሰው ነውና ራሱ ማለት የግድ ከንጽህና ጉለት ብቻ አይደለም። አንዳንዴ ዝናብም ዘንቦ ምናምን ቅማል ሊኖር ይችላል። ኦኬ ከንጽህና ጉለት ነው ብለህ ልታስብ ትችላለህ። ግን ያ ኦንቶሎጂካል ነው ራሱ ሜታፊዚካል አይደለም። ሜታፊዚካል ማለት ነው። እንዴት ነው ቅማል አላቸው እንዴት ነው ምናምን አንድ ነብይ እንዴት ቅማል ነው እንደዚህ ብለህ በቅነት ብትጠይቅ እኮ መልስ ትሰጣል። ይመጣና ያ ቅማላሙ ሰውዬ አንተ የምትከተለው ይላል። ይመጣና አይሻ ረሱል ሰለላሁ ዐለይሂ ወሰለም በ9 ዓመቷ ለምን አገቧት ብለህ መጠየቅ ትችላለህ። ይሄ ሬፒስት ምናምን ያሽማግሌ ምናምን ነገር እንዲህ አይነት ነገር አፕሮች እያደረገ እንዲህ አይነት ነገር ምክንያቱም ተረጋግተው ማውራት እኛ ጋር አይችሉም። ተረጋግተው ካወሩ እንደሚሰልሙ ያውቃሉ። በጣም ብልግና ነው እውነት። ቃላት አንዳንዴ እኮ አመራረጥ እኮ አለ እኮ። የመጣልህን ነገር እኮ ደግሞ መናገር አይጠበቅብህም። የእውነት ቃላትህ ራሱ እኮ ሰዎች ልብ ላይ እኮ ገብቶ እኮ የሚያርፈው በጣም ተቀባይነትን እኮ የምታገኘው የምትናገርበት የቃላት እኮ ዘይቤ ለአድማጭ ወይም ለተቀባይ እኮ የሚመጥነው ነው ነገር እኮ ሳገኘው ነው እኮ። እኔ እናንተን አሁን እኮ እዚህ እኮ በሰላም እኮ ያገናኛል። አንተ የምትናገርበትም የንግግር ስልትና መንገድ፣ እኔ የምናገርበትም የንግግር ስልትና መንገድ ነው። እኔ እዚህ ጋር አሁን መጥፎ የሆነ አማርኛ ብናገር እርግጠኛ ነኝ አንተም በቃ ሰው ነህና ማለት ነው። ግን እዚህ ሁለታችንን የሚያግባባን የምንናገርበት መንገድ የምንናገርበት ነገር በጣም ሁለታችንም እንድንግባባና እንድንስማማ ምን ብሎናል አድርጎናል። ስለዚህ ሰው የሚናገርበትን መንገድ ማወቅ አለበት። ዝም ብሎ እንደመጣለት መለጠፍ የለበትም። እንደመጣለት የሆነ መለጎድ የለበትም። የምናገረው ነገር ሰሚው ላይ ምን ነገር ያመጣል ብሎ ማሰብ አለበት። ይሄ እኮ ነፍስ የማዳን ስራ ነው አይደል? እየሰራን ያለ ነው። ንቁቁር አይደለም፣ ብሽሽቅ አይደለም፣ የሆነ እንደው ጦርነት አይደለም እኮ እየፈጠርን እኮ ያለ ነው እኮ አይደለ? በቃ አንተ ወደ እኔ ወይም እንድትመጣ እኔ ደግሞ ወይም ወደ አንተ እንድመጣ ነው። በቃ ይሄ የማዳን ስራ እስከምንሰራ ድረስ ነፍስ አድን ስራ እስከምንሰራ ድረስ በዛ ነገር ደግሞ መቀለድ የለብንም። በእድሜያችን ላይ መጫወት የለብንም። አንዳንድ ጊዜ እኮ በጣም ትልልቅ ሰዎች ሆነን እንደ ህፃን የሚያደርገን ነገር እኔ በጣም ይደንቀኛል። ከባድ ነው። ብቻ ፈጣሪ ለሁላችንም ማስተዋሉን ያድላል።
እንደዛ ነው የሚባለው። ልቦና ይስጠን ሁላችንም። አይነ ልቦናችንን አላህ ያብራልን። የእውነት በጣም እንደዚህ የሚቻኩሉ የሚጣደፉ የሚንቀዠቀዡ የሚሯሯጡ በቃ ረጋ ይበሉ። በቃ ቀስ ብሎ በቃ ራሳቸውን ይመልከቱ። በቃ ምን እያረኩ ነው ብለው ያስቡ። ዘለው ባንዲ ፊት በቃ መንቀፍ ላይ መተቸት ላይ የሆነ በቃ አቃቂር ማውጣት ላይ ምንም አይጠቅምም። በቃ ለማዳን እስከመጣ ድረስ ሰዎችን ለማዳን ወደ ቀጥተኛ መንገድ ለማምጣት እስካሰብክ ድረስ ያንን ሰው በፍቅር በቅንነት በየዋህነት ዝቅ ብለህ ነው እንጂ እንደው በቃል አማርኛ በጣም ወንጭፈህ ወርውረህ ግንባር ለመምታት አይቻልም። ይሄ ተገቢም ስላይደለ ማለት ነው። እና ይረጋጉ። እኔም ባይ አንተ ጋር የሚገርም ነገር የማልነግርበት ምንም ምክንያት የለም ወንድሜ እስከሆንክ ድረስ ማለት ነው። የምነግርህ የሆነ አንተን ለመተቸት የሆነ አንተ ላይ ያለውን ነገር የሆነ ነገር ለማውጣት ሳይሆን አንተን ለመጥቀም እስከሆነ ድረስ አንተ ላይም የሆነ ነገር ባይ ኡስታዝዬ ብዬ መጥቼ በፍቅር በቅንነት ምን ልልህ እችላለሁ፣ ልነግርህ እችላለሁ። ገብቶሃል አይደለ? በዚህ መንገድ ብናስኬደው ገራሚ ይሆናል ብዬ አስባለሁ ሁሉም ነገር። እውነት ነው። አሁን መርካቶ አለ ና ግባና ገላግለን ፎሎ አድርጉ ያ ጀማ። አብደላ እኔ በአብደላ አላወራሁም ኡስታዝ። ማን ያወራኝ? አብደላ አካውንት በአብደላ የዛ የሚዲያ እንትኗ ናት ትሆናለች። የሚዲያ ተቆጣጣሪ ትሆናለች። እኔ እኮ ችግር አለብኝ። የሴት ድምጽ እኮ በደንብ አለይም። ማንም ነው የሚሸውደኝ። ግን ጥያቄ ካላችሁ ችግር የለም እኔ እመልሳለሁ። አይ እንትን ብላለች አብራርታለች። ኢንሻአላህ ፕሮግራም እንይዛለን አንድ ቀን ማለት ነውና አርብ በስንት ሰዓት ነው የምትገቡት? ማታ 2:30 ዛሬ ያው እዚህ መጥቷል መሰለኝ በኢትዮጵያ 2:30 ጀምሮ ወይ አንዱን እንትን ወይ ወደ ቅዳሜ ያደረገውና የሚቀጥለው ሳምንት ኢንሻአላህ እኔ እመጣለሁ። አርፍጄም ቢሆን እመጣና እኔ ወደ 3:30 ምናምን አካባቢ ላይ ኢንሻአላህ እመጣና ትንሽ አስተዋውቃለሁ ማለት ነው። እዛ ቤት ውስጥ እንሆናለን ማለት ነው ኢንሻአላህ። ፎሎ ላይክ አካውንቱን እስቲ አንተ ቅዳሜ ስል ከሆነ ችግር የለውም። እኔ ነው አይ እንትን ማለት ይችላል። ፖስትፖን ማድረግ እንችላለን። አብሽሩ ፎሎ አድርጌያለሁ። ኦንላይን ሲመጣ እንትን ማለት ነው። አስታውሱኝ እና ኡስታዝ ጀማልም መተዋል ምናምን ነገር በሉኝ ከረሳሁት በሌላ ነገር ቤዚ ኮንኩኝ ማለት ነው ኢንሻአላህ። እሺ ኡስታዝ መርሐባ። አብዱማ አታብጠልጥሉ፣ አታበሻቅጡ። በጣም ነውር ነው። ራሱ ተከባብሮ ሀሳብ መቀየር ይቻላል። ካልሆነ ግን ቢቀር ይሻላል። በጥቅሙ ጉዳት አለው። እነዛ ሰዎች ወደ ኢስላም እንዲመጡ ከተፈለገ በአግባብና በስርዓት ምን እንትን ማለት አለብን። ዳዋ ማድረግ አለብን። በአኽላቅና በአደብ በስነምግባርና በግብረ ገብ ሞራልና ኤቲክስ ባለበት ነገር መነጋገር መቻል አለብን ማለት ነውና ኢንሻአላህ እና በተቻለ አቅም ተከባብሮ ያለ ነገር ነው መሆን ያለበት። ፕላትፎርሙን ለጥሩ ነገር እኛ እንጠቀምበታለን። ሰዎች ለኔጌቲቭ ነገር ለመደበሪያም፣ ለምንም፣ ለገንዘብም፣ ለቢዝነስም፣ ለመበሻሸቂያም ዝም ብሎ በቃ ላሉባልታም ለሐሜትም ይጠቀሙበት። አይመለከታችሁም። እናንተ ግን በጎ ነገር ተጠቀሙበት፣ ለኸይር ነገር ተጠቀሙበት፣ አጅር ለሚያስገኝ ነገር ተጠቀሙበት። ሰዎችን ወደ አላህ ለመጣራት እንጠቀምበት ሁላችንም ለማለት ፈልጌ ነው። አፉ በለው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እና ሰውየው ሲጠይቅህ እንደሚቻል አድርገህ ነገርከው። ጥያቄውን በትክክል ግልጽ አድርጎ የሰጠሃል መሰለኝም እና እስቲ እዛ ላይ ትንሽ አይ ቲንክ እዚህ ሐራም ነው እንደሚሉ ነው ማቀውና ጥያቄ ምንድን ነው የጠየቀኝ? ምን ብሎ ጠየቀኝ? እሱ ሲጠይቅህ ላይፍ ኢንሹራንስ ይቻላል ወይ በየወሩ እየከፈልኩ ያው ሰው ሲሞት የሚሰጠው ማለት ነውና እንደሱ ግን አይደለም። ለምሳሌ አሁን እኔ 20 ብር በየወሩ የሆነ 19 ከ19 ኢንሹራንስ ላይፍ ኢንሹራንስ ገባ እነሱ የሚሰጡኝ ነገም ልሙት ዛሬም ልሙት ለቤተሰብ የሚሰጠው 125,000 ወይ 250,000 ምናምን ነውና እሱ ነገር አይ ዶንት ቲንክ የሚቻል አይመስለኝም። እና እስቲ እኔ እንደዛም ብሎ የጠየቀኝ እንደዛ የህይወት ኢንሹራንስ ብሎ የጠየቀኝ ሰው አላስታውስም፣ መመለሴንም አላስታውስም። ምናልባት ኡስታዙ እሱ እንዳይሆን እንደዚህ የመለሰው እኔ ያልኩት ኢንሹራንስ ብዬ ያልኩት ነገር ምንድነው? ምናልባት የመኪና የቤት ምናምን ሊሆን ይችላል። ለምሳሌ ቤት መኪና
አንዳንዴ ሲበላሽ ቴሌቪዥን ሊወድቅ ይችላል ተብሎ ሲታሰብ እነዚህ የሞባይል ነገሮች ምናምን ነገር ኢንሹራንስ እንደሚገባ ቃለሁ። የህይወት ኢንሹራንስ የሚባለው ነገር አላውቅም፣ እኔ እውቀቱም የለኝ። ላይፍ ኢንሹራንስ ብሎ ነበር የጠየቀህ። ለዛ ነው እኔም እርግጠኛ በደንብ እንትን አላለህም። አላስታውስም፣ ወይ እኔ በደንብ አላዳመጥኩትም፣ ወይ እሱ ደግሞ ላይፍ ኢንሹራንስ ብሎ በትክክል ወይ አልነገረኝም። በትክክል አልነገረኝም። ስለ ላይፍ ኢንሹራንስ የማውቀው ነገር የለም። ራሱ መኖሩንም ሰማለሁ፣ ምን እንደሆነም አላውቅም። ራሱ ኖርማል ማለት ነው። ሰው ሲሞት ከዛ በኋላ ምናምን ነገር ይበሉ እንደ ሲሉ ሰምቻለሁ፣ ግን ብዙም ቦታም ትኩረት ሰጥቼው አላውቅም። እውቀቱ የለኝም። ግን ይሄኛው የመኪና የሞባይል የቴሌቪዥን የምናምን ከሆነ እንደሚቻል አውቃለሁ። እሱ ራሱ ማቆም ማለት ነው። ሬንት ምን እንደሚባለው ኢንተረስት ካለው ነው የማይቻለው። አንድ ነገር ኢንተረስት ካለው አይቻልም። ይሄኛው ላይፍ ኢንሹራንስ ላይ ያልሰጠኸውን ገንዘብ ነው ሞስሊ የሚሰጠው እና ሰው ሲሞት ለምሳሌ እኔ ዛሬ በየወሩ ለ250 ሺህ ብር $20 ብገባ እውቀቱ የለኝም። እንደሱ እስኪ እንትኑ ቪዲዮውን ካገኘሁት በመሴንጀር እልክልሃለሁ መልሼ ቪዲዮውን ሰርች አረገውና ምናልባት ሲጠይቀኝ አጋጣሚ ክሊር አድርጎ አልጠየቀህም። ሲጠይቅህ ክሊር አድርጎ አልጠየቀህም። ምናልባት ጢምቢሬ አንዳንዴ ሰዎች ሲጠይቁኝም ጢምቢሬ ዞሮ ይሆናል እና ጢምቢሬ ዞሮ ሊሆን ይችላል። በዛ አይ ነው እሱ አጠያየቁ ልክ አልነበረም። ለዛ ነው ከዛ ከሆንኩኝ አስተካክላለሁ። ባይሆን ኢንሻአላህ ካገኘሁት በእንትን እልክልሃለሁኝ በመሴንጀር ቪዲዮውን ራሱን። እሺ አላህ ኦኬ። ሰላም አለይኩም ጀዛከላ ለሰጣችሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ናስቲ ሰላም በለን እናውጣ። አላሁ አክበር። ሰላም አለይኩም ወራህመቱላሂ። ኦልሞስት ወደ 4 ዓመት ምናምን። አሁንም ሰለምቴ ነህ? አዎ ማለት ያው ከዛ ወደዚህ ስለመጣሁ አሁንማ ነበረውኛለሁ። ማለት እንትኑ ማለት አሁን ያው ስመጣ የሆነ ቤት ስገባ አሁን ያው ሰለምቴ ነበርኩኝ ምናምን አይደለም እኮ ዝም ብዬ ነው የምቀላቀለው። ለምሳሌ የሆነ ምክንያት ሲጠየቅ ምናምን ዳዋ ላይ ሲሆን ምናምን እኔም ነበርኩኝ ምናምን ብለህ ታወራለህ። 20 ዓመት ቆይቶ ሰለምቴ የሚልም ሰው አለ። ወርቁ ልጁላ ወልዶ ልጁ ራሱ አድርጎ ምን ብሎ የመስጊዱ ኢማም ሆኗል። እሱ ግን ሰለምቴ ነኝ ይላል እስካሁን እና እንደዛ ልትናደና አብሽር። አዎ እናርማለን እንግዲህ አብሽር። ለጨዋታ ያክል ነው ያልኩህ፣ ምንም ችግር የለውም ይፈቀዳል። ራሱ ሰለምቴ ነኝ ብትል እና ዌብሳይቱን እንዴት ነው ማግኘው? አፕሊኬሽን አለለ፣ አፕሊኬሽን ተጠቀም። በምን እንዴት ነው ማግኘው? ራሱ አለለ እያሳየህ ነበረ። ቴሌግራም አለህ ወንድማችን? ጆ አለኝ አለ። በቃ ቴሌግራም ላይ እንትና ቴሌግራም እንዴት ነው እኔን የምታገኝ? እዛ እልክልሃለሁ። ይሄን እልክልና ታወርደዋለህ። ወይንም ደግሞ ስልኬን ላስቀምጥልህ ወይስ ታስቀምጥልኛለህ? ኃይል በለው ኢንቦክስ አድርግልኝ። እሺ በውስጥ ስልክ ቁጥርህ ላስቀምጥ። ግባና አብዱ መርካቶን ስልክ አንሳ በሉት ተብለሃል። ስልክ አንሳ በሉት። የሆነሽም ልጅ አንዱ አድሚን ጋር መጣ። ምን እንዳለች ታውቃለህ? ቀጥረኝ ጠፍተሃል አንዋር መጥቼ ስልክ አታነሳም ብላ እናት ጋር መጣ ነበር አንዷ ማለት ነው። ያው ይሄ ሶስትዮሽ አምልኮ ከግሪክ ፍልስፍና እንደተወሰደ እንትኖች ምናምን አይተን ነበረ። ያው ከዚህ በፊት የተወሰነ ስልጠናዎችን ነበረ እና ግን የሀገራችን ማለትም ይሄ ኦርቶዶክስ የሚባለው በወቅቱ አህዳዊ ነበረ ያኔ ማለት ነው። ይሄ ሶስትዮሽ አምልኮትን ሲቀበሉ አህዳዊ ከነበረ እንዴት ወደ አሁን ወዳለው አስተሳሰብ የመጣው ማለት የዛን ዘመን የነበሩት እና አፄ ካሪ ምናምን ሐነፊ ናቸው የሚባል ነገር ሰማውና እንዴት ታየዋለህ? አልነበሩም፣ ሐነፊ አልነበሩም። ኢትዮጵያ ውስጥ ሲገባ ኦልሬዲ ትሪኒቲ ትምህርት የሚባለው ቢልድ ሆኖ ነው የገባው ራሱ ማለት ነው። አትናቴዎስ ከተነሱ በኋላ ምንም ካለ በኋላ ነው አይደል? ፍሬምናትስ እኮ ነው ለመጀመሪያ ጊዜ ያስገባው ማለት ነው። ከዛ በፊት እንደውም ኢትዮጵያዊ ጃንደረባ የሚባል
ገብቶ ነበር፣ ግን ሰስቴን አላደረገም። ሳቹሬት አደረገ፣ አላስፋፋውም። በቃ አምኖበት ነው የመጣው ተቀብሎ። ሐዋርያ ስራ ምዕራፍ 7 ላይ ታገኘዋለህ። ማነው ምዕራፍ 8 ላይ ታገኘዋለህ። ስለሱ ማለት ታሪክ። በተረፈ እንደዛ ነበር የሚባል ነገር የለውም። በባቢሎን ምርኮ ጊዜ በ606 አካባቢ ላይ ወይ በ606 አካባቢ ላይ አይሁዳኖች ገብተው ነበረ እዛ ኢትዮጵያ ውስጥ ማለት ነው። አይሁዳኖች ነበሩ በባቢሎን ምርኮ ጊዜ ናቡከደነፆር በተነሳበት ሰዓት ላይ በስደት እንደገቡ የሚያሳዩ የታሪክ ማስረጃዎች አሉ አርኪኦሎጂካሊ። በተረፈ የአንድ አምላክ አስተምሮት የነበረው ዋቄ ፈና ነው የነበረው። የአንድ አምላክ አስተምሮት ያለው መጀመሪያ ሲጀመር አመሰራረቱ ኢትዮጵያ ውስጥ የነበር ምናልባት ነብይም ተልኮ ሊሆን ይችላል አናውቅም። ግን ዋቄ ፈና የሚባለው ነገር ኢሬቻ የሚባለው አጀማመሩ መጀመሪያ ዲቫይን እንደነበረው የሚያሳዩ ነገሮች አሉ። ልክ በ3102 ክሪሽና ለአርጁን ምክር ሲሰጥ እንደነበረው አይነት ማለት ነው። አረ ክሪሽና ለአርጁን ሲሰጥ አሪፍ ትምህርት ነበር ሂንዱዝም። ከዛ በ1500 አርያን ወደ ህንድ ሄደው ቤድ አስመጣ ማለት ነው። የአዙርቤድ፣ አግራባቤድ፣ ሳሜድ እና ሪግቤድ የሚባል ነበር። ከዛ እነ ፑራና ሲመጡ እነ ካልኪ ፑራና፣ ቪሽኑ ፑራና የሚባሉ መጽሐፍቶች ሲመጡ እነ ዋንሺዳ ሲመጡ እየተበረዘ መጣ ማለት ነው ትምህርቱ። ልክ እንደዛ ሆኑ ኢሬቻ መጀመሪያ ሲጀመር አጀማመሩ የአንድ አምላክ አስተምሮት ነበር። ሞኖቲዝም ነገር አለበት ራሱ የሚያሳዩ በጣም የአርኪኦሎጂካል ማስረጃዎች አሉ። ነገር ግን ያ ነገር ከጊዜ በኋላ እየተበላሸ ሲመጣ ከወንዝ ጋር ከተራራ ጋር እያዋሃዱት ቄጤማ እየነሰነሱ ዛፍ ቅቤ እየቀቡ ምናምን ነገሮች ተበላሽተዋል። በተረፈ መጀመሪያ ኢየሱስ ያስተማረው ትምህርት ዩኒታሪያን ነው። ዘዳግም 6:4 ላይ ያለውን ማርቆስ 12:29 ላይ ጠቅሶና ጣቅሶ አስቀምጧል። ከጸሐፊውም ጋር ተግባብተዋል። ቁጥር 32 ላይ ሐዋርያቶችም የአንድ አምላክ አስተምሮት ነበር፣ ዩኒታሪያን ነበሩ። ከዩኒታሪያን ተማሪዎቻቸው ወደ ግሪክ ሲሄዱ ከግሪክ ፍልስፍናና ከሮም ፍልስፍና ጋር እየተቀየጠ ሲመጣ ወደ ቢኒታሪያን ሄደ ማለት ነው። ከቢኒታሪያን ነው ወደ ትሪኒታሪያን ሄደው ከዛ በኋላ ነው ወደ ክርስትና ወደ ኢትዮጵያ ውስጥ የገባው ማለት ነው። በፍሬምናጥስ ማለት ነው 4ኛው ክፍለ ዘመን ላይ እንደዛ ነው። እዚህ ጋር አንድ የሚነሳ ጥያቄ አለ። ለምሳሌ አስሐበል ኡኽዱድን ትርክት ስናነሳ በዛ ወቅት ላይ ምናልባት እነሱ ዲፋ አደረጉ የሚባሉት ከዚህ የተነሱ ሰዎች ነበሩ። ማለትም ከሀበሻ ተነስተው ነበር የመን ሄደው ለነዛ ለሙእሚኖች ዲፋ አደረጉ የሚባለው ከዚህ ታሪክ የምን አሳውል እና ደግሞ አሳውል ፊል አስሐቡል ኡኽዱድ ያው እሱም ከዛ በኋላ የተፈጠረ ታሪክ ነው አይደለ? አስሐቡል ኡኽዱድ ግን ማለት ነው እነዛ ጉድጓድ ውስጥ ከነ ህይወታቸው ይቀበሩ የነበሩ ያው ሸሂዶች የነሳ ከለላ ሆነው ኢትዮጵያውያን ሄደው ነበር የሚል ትርክቶች አሉ። ያው አላቅም ለመጀመሪያ ጊዜ የሰማሁት እኔ አላቅም። እሱን አላቅም። ምናልባት ደሊል ካለ የሐዲስ ማስረጃዎች ካሉ አላቅም። ምን ላይ ነው ያገኘው? ያው እንትኑ ሐዲሱ በእርግጥ ትርክቱ የሚያበቃው ማለት ነው እስከ አንዲት ልጅ እንትን እስክትል ድረስ ያለ ነው። አንዲት አጥቢ ልጇ እስኪናገር ድረስ አንቺ የሐቅ ላይ ነሽ ግቢ እስኪላት ድረስ ያለው ነው። በእርግጥ ሰሂህ በሆነው ሐዲሶች የመጡት ማለት ነው። ነገር ግን በሌላ የታሪክ ድርሳናት ደግሞ ምናልባት አሁን ዋቢዎቹን በተጨባጭ ላስታውሳቸው አልችልም። ግን ደግሞ ምናልባት ከዛ እንደ እንትን ከረዳህ ምናልባት ሐሳብ ከሆነ አብዱ ጀሊል አሊ ካሳ የሆነ የጻፈው መጽሐፍ አለ የተምኔታዊት ደሴት የሚለው ላይ ማለት ነው። እዛ ላይ ምናልባት እኔ ዋቢ ያደረጋቸውን በእርግጥ ታርጌት አድርጌ እንትን አላልኩትም። ይሄ እጂ እዛ መጽሐፉ ላይ ምናምን ላገላበጥ አልቻልኩም። ግን እዛ ላይ በስፋት ያነሳዋል ይሄን ታሪክ እና ሀታ እሱ ወደ ሐነፊይ ናቸው ወደሚል ነው። ምክንያቱም ሀታ የአክሱም ስቴት አንድ መዳከሙ የእንትኑ መነሳት ነው ምናምን ብሎ እነሱ ሄደው ለእርዳታ መዘርጋታቸው ነው ምናምን ብሎ የሚያነሳው አለ። ግን ደግሞ ከዛም በኋላ የአብርሃ ደግሞ ታሪክ ሲነሳ ደግሞ ምናልባት ያው እዛው ሙሽሪክ እንደነበሩ የሚያሳይም አለ። ምክንያቱም ሙስሊም ከሆነ የበይቱላህን ክብር ያከብራል። አፎን እየፈራው ነው። አንድ ጥያቄ ልጨምር፣ ይቅርታ። ይሄኛው መጨረስከውና ነው ከራስ ጋር እኮ ነው ያወራው። ከራስ ጋር ነው ያወራው። አወራና መጨረሻ ላይ ሁለተኛው ጥያቄ ላይ ሊድ አልክና የመጀመሪያው ራሱ
እንትን ነው ማለት ነው። ብዙም አልገባኝም፣ ግን እሺ ይሁን። ግን እንዳልኩ አየዋለሁ፣ የእሱን መጽሐፍ አየውና ሪፈረንስ አየዋለሁ። እሱንም ማናገር እችላለሁ፣ በውስጥ ስለማወራው ማናገር እችላለሁ። ከየት ያመጣው መረጃው እንደሊሉ ማለት ይቻላል። እና አብሽር፣ ችግር የለም። ወደ ሁለተኛ ጥያቄ ሄድና ቶሎ እንውጣ፣ ደካክሞናል። ዩዘር እኔ እሰማለሁ። ምልክት ስጡኝ እስቲ። ወጣ ልጅ አይ በቃ እንተኛ።